መኪኖች ለምን ጋዝ ወይም ናፍጣ ያስፈልጋቸዋል ብላችሁ ራሳችሁን ጠይቃችሁ አታውቁም? እንግዲያውስ በዚህ ቪዲዮ አጠር አድርጌ ላብራራላችሁ። በመኪናችን ውስጥ ከባድ የሚባሉ የብረት ፓርቶች አሉ። እነዛ ብረት ፓርቶች መኪናው በሚንቀሳቀስበት ጊዜ ፍትጊያ ይፈጥራሉ ማለት ነው። ያ ፍትጊያ ደግሞ ስሙዝ እንዲሆን ወይም ምንም አይነት ዳሜጅ ፍንዳታም ሳይደርስ በደንብ ሙቭመንታቸውን እንዲያደርጉ የሚረዳቸው ይሄ ናፍጣ ወይም ቤንዚን የምንለው ነገር ነው። በቤንዚንና ናፍጣ መካከል ያለው ልዩነት ምንድነው ብላችሁ ራሳችሁን ከጠየቃችሁ ቤንዚን አነስ ባሉ ወይም የቤት መኪኖች ላይ የምንጠቀመው ሲሆን ናፍጣ ደግሞ ተለቅ ያሉ መኪኖች ልክ እንደ ሲኖትራክ ወይም አይሱዙ ላይ የምንጠቀማቸው ሲሆን እንዲሁም አንዳንድ ፒካፖች ላይ እንጠቀማቸዋለን። ናፍጣና ቤንዚን በመኪናችን ላይ በአይን በማይታይ መልኩ ንደትን ወይም በርኒንግን እየፈጠረ መኪናውን ፓወር ይሰጠዋል፣ እንዲሄድ ወይም እንዲንቀሳቀስ ይረዳዋል ማለት ነው። ኢንጂን ኦይል ወይም የሞተር ዘይት የምንለው ግን ልክ እንደነዚህ ሁለቱ የሚነድ ነገር ሳይሆን ሞተሩ ስሙዝሊ እንዲንቀሳቀስ በማድረግ ፕሮቴክት ያደርገዋል ማለት ነው። እንደዚህ አይነት ሌሎች አሪፍ መረጃዎች የምትፈልጉ ከሆነ ይህን ፔጅ ፎሎ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከማገኛችሁ ድረስ ይመሻችሁ።